ጊዜሽ ሲደርስ ሁሉ ነገርሽ ያምርበታል። ያንቺ ቀን ሲመጣ አይደለም የተናገርሽው ያሰብሽው ሁሉ ይሳካልሻል። የሚሰጥሽም ማንም የማይቀማሽን ስጦታ ነው። ብቻ ፈጣሪ ብሎ ቀንሽ እስኪደርስ ትንሽዬ ብቻ ታገሽ። ብዙ ነገሮች ተደራረቡብሽ አይደል? የሚያስከፉሽ፣ የሚያስቀይሙሽ፣ የሚያሳዝኑሽ ሰዎች በዙብሽ። አይዞሽ የኔ ቆንጆ፣ ብዙ ጠንካራ ሴቶች የተወለዱት በዚህ ሁኔታ ውስጥ ነው። ያንቺም ቀን ይመጣልና ትንሽዬ ብቻ ጸንተሽ ጠብቂሽ። ተስፋ ልስጣችሁ። በሰዎች ዘንድ ተስፋ የሌለን ብንመስልም እንኳን ዋናው ነገር በእግዚአብሔር ዘንድ ያለው ተስፋችን ነው። ህይወት ጠመዝማዛም ብትሆን ውብና ተስፋ የተሞላች ናት። በዚህ ዓለም ሁሉ ነገር አበቃ አከተመ ባለበት ጊዜ የሚቀጥል የተሻለ እድል፣ የምናውቀውና የተለመደው በር የተቸረከመ ቢመስልም ወለል ብሎ የሚከፈት ሌላ በር፣ ዙሪያችን ጭው ያለ በረሃ ቢሆንም የለመለመ መስክ የሆነ ስፍራ ላይ እንዳለ ተምሬያለሁ። እድል ፊቷን ያዞረችብን የመሰለን ጊዜ እንኳን ቢሆን አብዝቶ በትጋት መጓዝ እንጂ ተስፋ መቁረጥ አይገባም። ትጋት የተስፋ ልጅ ናት። ተስፋ ደግሞ በእኛና በፈጣሪ መካከል የእምነት ድልድይ ስለመኖሩ ማረጋገጫ ነው። ዛፍ ቢቆረጥ ደግሞ ያቆጠቆጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው እንዲል መጽሐፉ። ፕሮሰሱ አደከማችሁ አይደል? አይዟችሁ። ክርስቶስም በዚህ ምድር ላይ ሳለ ማድረግ እየቻለ ነገር ግን ከልጅነት ጀምሮ ቀስ በቀስ ነው ያደገው። ሁሉም መልካም ነገሮች ደረጃ በደረጃ ማደግን ይፈልጋሉ። ለሁሉም ደግሞ ጊዜ አለው። እኔም ፈጣሪ ከሰማይ መና እንዲያወርድልኝ ቁጭ ብዬ የምጠብቅ አይነት ሰው ነበርኩኝ። አውቃለሁ ፈጣሪ ሁሉም ማድረግ ይችላል። ነገር ግን አባት የፈለገ ሀብታም ቢሆን ዝም ብሎ እየሰጠ ልጆቹ እንዲሰንፉበት አይፈልግም። የልፋትና የጥረትን ውጤት ያውቀዋልና። ስለዚህ ፈጣሪም የምኞታችንን ሳይሆን የስራችንን ውጤት ነው የሚሰጠን። ለሌሎች እየተሳካ ለአንቺ ግን ዘግይቶብሽ ከተከፋሽ መፍትሄ ልንገርሽ። ስለተደረገላቸው አብዝተሽ አመስግኝ። በደስታቸው ደስ ይበልሽ። የእነሱን የዘመናት ጥያቄ የመለስ አምላክ ለአንቺም እንደሚችል እንደሚያደርግልሽ በእነሱ በኩል እያሳየሽ ነውና በስኬታቸው ደስ እያልሽ ተራሽን ጠብቂ። አንቺ ብቻ ጸንተሽ ጠብቂ እንጂ ዓለም ወደ አንቺ ሲያዘነብል ታያለሽ። አንዴ ካዘነበለ ደግሞ መልሶ ፊቱን አያዞርብሽም። የጊዜ ጉዳይ ነው። ያለፍሽውን ሁሉ እጥፍ አድርጎ ይከፍልሻል። ፈጣሪ አልተወሽም። ጥብስ እስኪበስል ድረስ እየተገላበጠ እንደሚቀጠቀጠው የሰውም ልጅ እስኪበስል ድረስ በተለያየ አቅጣጫ ፈተና ይደርስበታል። ታዲያ ግን ጥብሱ ሲበስል እንደምናወጣው ሁሉ ፈጣሪም ልክ ስንበስል ከዛ ፈተናችን ነቅሎ ያወጣናል። እስክናረ ድረስ አይጠብቀንም። አንዳንድ ጊዜ ሁሉም ጸሎታችን የማይመለሰው የሚበጀንን የሚያውቅ አምላክ ስላለን ነው። ስለዚህ የሚሆነንን እንዲሰጠን ከመሰበራችን በፊት ለሱ እድል እንስጠው። እንደሚሳካልሽ እኮ ታውቂያለሽ፣ እንደሚሆንም ይሰማሻል። ነገር ግን ቀኑ እስኪደርስ ድረስ መታገስ ከብዶሻል። 7 ዓመት አይኗ የጠፋባት ሴት ነገ ይበራልሻል ብትባል ዛሬ እንዴት አደረ ያለች አሉ። መሆኑ ላይቀር ትንሽ ትዕግስት በማጣት ያለሽንም ነገር ሉዝ እንዳታረጊ። ወይንም እኮ የሚጣፍጠው እያደረ በሄደ ቁጥር ነው። የአሁኑ መቆየትሽ ለነገው ጣፋጭ ሕይወትሽ መሰረት እየጣለልሽ ቢሆንስ? ትንሽ ታግሰሽ ጠብቂ። እኔ የምለው ቆይ ግን ማን ነው እዚህ ምድር ላይ ከአንድ ጊዜ በላይ ትኖራላችሁ ብሎ ተስፋ የሰጣችሁ እንዴ? አንዴ ለምንኖራት ሕይወት ምንድነው ፍርሃት? ምንድነው ነገር ማወሳሰብ? ነውር እስካልሆነ ሰዎችን እስካልጎዳችሁ ድረስ ህልማችሁን ከመፈጸም ወደኋላ ያስቀራችሁ ምንድን ነው? ተመልሳችሁ እኮ አትመጡም። ታዲያ ማን ሊያከናውንላችሁ ነው? በሉ ወስኑ። ተነሱ እንጂ። ከባድ የሆነ ጊዜ እያሳለፋችሁ ነው። ነገሮች ተደራርበውባችሁ ፈጣሪ ምን ነው ረሳኝ ብላችሁ ተስፋ እየቆረጣችሁ ነው። እስቲ ዮሴፍን ታሪክ ላስታውሳችሁ። ቅዱስ ዮሴፍ ወንድሞቹ በጉድጓድ ውስጥ እርሱን መጣላቸው ሳያንሳቸው ለእስማኤላውያን ነጋዴዎች አሳልፈው ስለሸጡት ከፍተኛና ከባድ መከራ ተቀብሏል። ከዚህ በተጨማሪ በአለቃው በፈርዖን ቤት ውስጥ በታላቅ ታማኝነት በሚያገለግልበት ጊዜ ስራው ሁሉ የተቃናለት ቢሆንም እንኳን በጌታው ሚስት ተገቢ ያልሆነ ክስ ስለተመሰረተበት ለረዥም ጊዜ በወህኒ ቆይቷል። ይሁን እንጂ ነገር ሁሉ ለበጎ ነበረ። ዮሴፍ ወደ ወህኒ የሚያስጥለው ክስ ባይመሰረት ኖሮ ፈርዖን ስለ እርሱ ስለማይሰማ በመንግስቱ ውስጥ ሁለተኛውና ጠቅላይ ሚኒስቴሩ ለመሆን ባልበቃ ነበረ። ወንድሞቹ ጨካኝ ባይሆኑ ኖሮ ዮሴፍ በጲጢፋራ ቤት ባልተገኘ ነበረ። እንደዚያም ሆኖ የጲጢፋራ ሚስት ኃጢአተኛ ሆና ለዝሙት ባትመኘውና በሐሰት ባትወነጅለው ኖሮ ይህ ክሷ ወደ ወህኒ ባስጣለው ነበረ። ወደ ዘብጥያ ባይወርድ ኖሮ ደግሞ ለፈርዖን የዮሴፍን የህልም መፍታት ኃይል ከነገረው ከእልፍኝ አስከልካዩ ጋር ባልተዋወቀና ከእስር ቤት ወጥቶ በመንግስቱ ላይ የታመነ ሰው ለመሆን ባልበቃ ነበረ። ምናልባት እናንተም አሁን እየተደራረባባችሁ ያለው ፈተና ልክ እንደ ዮሴፍ ሊያነግሳችሁና ሊያከብራችሁ ቢሆንስ?